ሚስጢር ለኔና ለእናንተ ሰሚ ጆሮ አስተዋይ ልቦና በመካከላችን ተገኝቶ ያድለን ያድላችሁ። ወደ መምህራችን ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚህች ዕለት ለዚህች ሰዓት ለዚህች ደቂቃ ላደረሰን ለአምላካችን ስሙ ለዘላለም የተመሰገነ ይሁን። እስቲ ሁላችሁም አንዴ እጃችሁን አውጡት። ሁላችሁም እጃችሁን አውጡት። ቀኝ እጃችሁን ነው የምፈልገው። እሺ። አለማመን እንዲርቅ፣ ሰይጣን እንዲያፍር፣ እግዚአብሔር እንዲከብር በትምህርተ መስቀል ከኔ ጋራ አብራችሁ ታማትባላችሁ። ህሊናችሁን ሰብስቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድምጻችሁ አልተሰማኝም፣ በእውነት ነው የምላችሁ። እስቲ አንደበታችሁን ከፍ አድርጋችሁ አማትቡና በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደገና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሁን መልካም። ሶስት ጊዜም በስመ አብ እያልን እዚህ ጋር ወሬያቸው ላይ ያወራሉ። ይገርመኛል አንዳንድ ጊዜ። እስቲ ሁላችሁም በያላችሁበት አረፍ አረፍ በሉ፣ አረፍ አረፍ በሉ፣ ቁጭ በሉ ሁላችሁ ከውስጥም ከውጭም ወዳ ወዲህ የምትሉ ጉባኤውን እግዚአብሔር መንፈስ ቅዱስ እንዲቆጣጠረው በመጀመሪያ ራሳችንን ሰብስበን ህሊናችንን ተቆጣጥረን ላንተ ብለን ራሳችንን ለሱ መስጠት አለብንና ቁጭ በሉ። አሁንም ማይጠንት የሚያጥኑት አባታችን ጥሩ ነው፣ ደስ ይላል። ትምህርቱ ስለተጀመረ ሁለት ነገር ማድረግ ስለማይቻል አንዱን ነው ማድረግ የምንችለውና አገልግሎታችሁ ደስ ይላል። መዓዛው ጥሩ ነው፣ ማይጠንቱ ጥሩ ነው። ደስ የሚል የተናበበ ነገር እናያለንና በቤተ ክርስቲያን የሚያስፈልገው ይሄ ነው። አሁን ደግሞ ቀጥታ እናንተና እኔ ቀጥታ እግዚአብሔርን እናነጋግራለን። እግዚአብሔር ይናገራል፣ እኛ ደግሞ እንሰማለን። ተስማማላችሁ? እሺ። ክቡር አባታችን መምህር ሽመልስ የዚሁ ታላቅ ደብር ዋና አስተዳዳሪና የመንጋው ጠባቂ፣ በአገልግሎት የምትመስሉኝ መምህራነ ወንጌል አባቶችና ወንድሞቼ፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች፣ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች እስከ መቃብር ድረስ በወደደን ባከበረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው የኃጢአት ምሳሌ የሆነውን ጨለማ አስወግዶ ይህንን ብርሃን ሰጥቶ ኃጢአት ከነገሰበት ዓለምና ከተማ በቃሉ ማርኮ በተቀደሰው አደባባዩ ጠርቶን ዝም ያላለን ያከበረን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የጻድቃን የሰማዕታት ምልጃና ጸሎት ከሁላችን ጋር ይሁን። ቅረቡ ሀቢሁ፣ ወደ እርሱ ቅረቡ። እንደ እግዚአብሔር መልካም ፈቃድ በምትኖረን ደቂቃ የምንነጋገርበት የምንማማርበት የትምህርታችን ርዕስ የሚሆነው አሁን የተናገርኩት ኃይለ ቃል ነው። እንግዲህ ከጧቱ ጀምራችሁ እግዚአብሔርን እያመሰገናችሁ እርሱ ራሱ ጥሪውን አስተላልፎላችሁ የእግዚአብሔርን ጥሪ ተቀብላችሁ ከያላችሁበት ወደዚህ ቦታ መጥታችሁ እግዚአብሔር እየተናገረ እኛም እየሰማን
አሁን እስካለንበት ደቂቃና ሴኮንድ ቆይተናል። ይህንን ያደረገ እግዚአብሔር ነው። በእያንዳንዳችን ሕሊናችንን እንመርምረው። በዚህ ቅዱስ ቦታ ላይ መተን ስንቀመጥ ይህንን ቃል ስንሰማ እግዚአብሔርን ስናመሰግን በእኛ ፍላጎት ወይም በእኛ ዕቅድ ይመስለን ይሆናል። ነገር ግን አይደለም። ክርስቲያኖች ሌሎች እንደዚሁ አቅደው፣ ሌሎቹ እንደዚሁ አስበው ያልተሳካላቸው፣ በዚህ ቦታ ላይ ያልተገኙ፣ እምነቱን ያልተቀቡ፣ ወንጌሉን ያልተማሩ፣ ዕጣኑ ያልሸተታቸው ብዙ ሰዎች አሉ። ነገር ግን እነዚህ ያልተሳካላቸው ሰዎች ኃጢአተኛ ሆነው እኛ ደግሞ ጻድቅ ሆነን አይደለም። ይሄ የጽድቅና የኃጢአት ጉዳይ አይደለም። የእርሱ ፈቃድ ነው። የማን ፈቃድ? አቤት፣ የእግዚአብሔር ፈቃድ ነው። ስለዚህ እግዚአብሔር ፈቅደሉን ስለመጣን ብቻ አሁንም ያንተ የፈቀድከው ይሁን ብላችሁ እጃችሁን አንስታችሁ አንደበታችሁን ከፍ አድርጋችሁ ክብር ላንተ ይገባል ብላችሁ እግዚአብሔርን አመስግኑ። እግዚአብሔርን ወንጌልን በሚገባ ተምራችኋል። የእግዚአብሔር ቃል ቢነገር አያልቅም። ስለዚህ አሁንም የማስተምረው እኔ አይደለሁም። እኔ ቁሜ እማራለሁ፣ እናንተ ቁጭ ብላችሁ ትማራላችሁ። የመቀመጥና የመቆም ጉዳይ ነው። የሚያስተምረው እግዚአብሔር መንፈስ ቅዱስ ነው። የሰውን ሐሳብ እንዳናስተላልፍ፣ የእግዚአብሔርን ዕቅድ እንድንናገር እግዚአብሔር መንፈስ ቅዱስ ጉባኤያችንን ይቆጣጠርልን። ነቢያቱን፣ ሐዋርያቱን፣ ሊቃውንቱን እንደዚሁ ደግሞ የመራቸው ምስጢሩንና ጥበቡን የገለጸላቸው እኔም የምናገርበትን እናንተም የምታስተውሉበትን አእምሯችንን እግዚአብሔር መንፈስ ቅዱስ ይክፈትልን። ቅረቡ ሀቢሩ ወያበር ለክሙ፣ ወደ እርሱ ቅረቡ እርሱም ያበራላችኋል። ይህ ቃል የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ቃሉን የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። ይህንን ኃይለ ቃል የምናገኘው በመዝሙር 33 ቁጥር 5 ላይ ይሆናል። የትምህርቱ መሰረታዊ ዓላማ በዚህ ዓለም ላይ የምንመካባቸው፣ የምንቀርባቸው፣ የምናመልካቸው እንደዚሁም ይሆኑናል ብለን የተደገፍናቸው፣ የተመረኮዝናቸው በዓለም ላይ ብዙ ነገሮች አሉ። ስለዚህ በዓለም ላይ ከምንመካቸው ነገሮች ሁሉ ወጥተን ከጊዜያዊ ደስታ ወጥተን ዘላለማዊ ደስታ፣ ከጊዜያዊ ጥገኝነት ወጥተን ዘላለማዊ ጥገኝነት፣ ምድራዊ መኖሪያችንን ትተን ሰማያዊ መኖሪያችንን የሚሰጠንን ወደ እግዚአብሔር እንድንቀርብ ማድረግ ነው የትምህርቱ መሰረታዊ ዓላማ። ዛሬ ማንን ነው የቀረብነው? ማንን ነው የተማመንነው? እስቲ ሕይወታችንን እንዳሰው ነቢየ እግዚአብሔር ቅዱስ ዳዊት ይህንን ቃል የተናገረው ስለምንድን ነው? የዳዊትን ሕይወታችን እናድርገው። የዳዊትን ቃል እናድርገው። የዳዊትን መሪ ሕይወት መሪ እናድርገው። እንደዚያ ሲሆን አእምሯችንን አስተካክለን ልባችንን አለስልሰን ይሄ የሚነገረውን ቃል ወደ ራሳችን አድርገን ያለን ወይም የምንመካበት ወይም የምንኖርበት ምን እንደሆነ እንለያለን ማለት ነው። ስለዚህ ዳዊትን ስንመለከት በመጀመሪያ በብላቴናነቱ፣ በሕፃንነቱ፣ በእናትና በአባቱ ዘንድ፣ በወንድሞቹ ዘንድ የተሻለ ዕድል ያልተሰጠው፣ በሰውነቱ ቀጫጫ በቁመቱ አጭር የሆነ፣ በቤተሰቦቹ ዘንድ ይሄን ይጠቅማል ይሄን ያደርጋል ያልተባለ፣ ስለተወለደ ብቻ የልጅነት ስም የሚሰጠው፣ ዘመናዊ ትምህርት እንኳን እንዲማር እድል ያልተሰጠው፣ ዝም ብሎ እንዲኖር ብቻ የሚጠቅመው ለበግ ጠባቂነት እንጂ ለሌላ አይሆንም ብለው እናትና አባቱ የፈረዱበት ታላቅ ወይም ትንሽ ብላቴና ነበረ ይላል። ዳዊትን ስናየው ወደ አውዲህ የምትሉ አርፋችሁ ቁጭ በሉ። በእግዚአብሔር መንፈስ ቅዱስ ነው የምነግራችሁ። ከአውደ ምሕረትም ከታችም ያላችሁ ተረጋግታችሁ ወንጌል መከታተል ግድ ነው። ሌላው ነገር ሁሉ ይደርሳል። የምንፈልገውን አይደለም የሚያስፈልገንን ነገር ለማግኘት
ሁላችንም ለእግዚአብሔር መንፈስ ቅዱስ መሰጠት አለብን። የቀረ ግራ መጋባት ነው። ወዳ ወዲህ ማለት አይጠቅምም። ስለዚህ መጀመሪያ ተረጋግተን ቃሉን እንስማ በማርያም። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዳዊት ምን አደረገ? የተሰጠው በግ መጠበቅ ነውና በጎቹን መጠበቅ ጀመረ። በጎቹን እየጠበቀ በዛ ቦታ ላይ እግዚአብሔር ያስተምረዋል። እግዚአብሔር ከዳዊት ጋር ነበረ። ወንድሞቹ የተሻሉ የትምህርት ዕድል ተሰጥቷቸው በተሻለ ትምህርት ቤት ይማራሉ። ቤተሰቦቹ ይከፍሉላቸዋል። ደምግባታቸው ያምራል፣ ቁመታቸው ያምራል። ለቤተ መንግሥት ይመረጣሉ፣ ለሌላም ሕይወት ይሆናሉ፣ ለወደፊትም ዋስትና ይሆኑናል ተብለው በቤተሰቦቻቸው ዘንድ እነሱን ተስፋ አድርገው በሰውኛ አመለካከት ዕድል የተሰጣቸው ወንድሞቹ ነበሩ። እርሱ ግን አይጠቅምም ተባለ ዳዊት። በማን ሁኔታ? በማን ሐሳብ? በሰዎች ሐሳብ። በሰዎች ሐሳብ ዳዊት አይጠቅምም ተባለ። በሰዎች ሐሳብ የዳዊት ወንድሞች ይጠቅማሉ ብለው ወሰኑ። የእግዚአብሔር ሐሳብ ግን ምንድነው ስንል የተናቀውን የበግ ጠባቂ የሆነውን ቀጫጫውን አጭሩን ደምግባት ግን ያለውን ዳዊትን ብቻውን እግዚአብሔር ያስተምረው ነበር። ማን ያስተምረው ነበር? ማን ያስተምረን ዛሬ? ማን ይምከረን? ማን ይገስጽን? ማን ይምራን? ማን ይቆጣጠርን? ማን ሕይወት ይሁነን? አመስግኑት። ዳዊትን አስተማረው። በመጨረሻ ዳዊት እንደሚማር ቤተሰቦቹ አያውቅም። የምስጢር ባለቤት የሆነው እግዚአብሔር ብቻውን ያስተምረዋል። ኃይል እንዲሆነው፣ ጥበብ እንዲሆነው፣ የጥበብ ባለቤት፣ የኃይል ባለቤት፣ የእውቀት ምንጭ ሆነው ዳዊትን ብቻውን በጎችን እየጠበቀ አንድ ታናሽ ብላቴና እግዚአብሔር አስተማረ። አንድ ሰው እግዚአብሔር አስተማረ። ይገርማል። አንድ ሰው፣ እርሱም ያ ሰው ዳዊት። ስለዚህ ዳዊት በጎቹን እየጠበቀ በገና እየደረደረ ዝማሬ እየዘመረ በጎቹን ሊበሉበት የሚመጡትን ተኩላዎች የሚመታበት ኃይል የሚሆነው ጥበብን ስለሰጠው አንበሳውን በጡጫ እየመታ ኃይል ሆኖት እግዚአብሔር በጎቹን ይጠብቅ ነበረ። ለተሻለ የበግ ጠባቂነት፣ ለተሻለ ለሀገር መሪነት ብቻውን በሜዳ እግዚአብሔር እያስተማረው አለማመደው ሁሉንም ነገር ዳዊት። ማን ያስተምረን አልኳችሁ? እግዚአብሔር ካላስተማረን ብዙ ጊዜ ተምረናል። ብዙ አውደ ምሕረት ስር ቁጭ ብለን ወንጌል ተምረናል። ብዙ ገዳማት ሂደን አስቀድሰናል። ብዙ ገዳማት ሂደን ሱባኤ አስቆጥረናል። ብዙ ጊዜ ንስሐ ገብተናል። ስለምንድን ነው ተመልሰን ወደ ሪያ ወደ ጭቃ እንደሚገባው ተመልሰን ወደ ሥጋ ፍላጎት የምንመለሰው? ብዙ ጊዜ ተጣልተን ታርቀናል። ለምንድን ነው ዛሬ የምንጣላው? ብዙ ጊዜ ተዋቅሰናል። አሁን ደግሞ ተመልሰን ለምን ልባችን ያጉረመርማል? ስለምንድን ነው ይሄ የሚሆነው? ሁሉ ምድራዊ ሐሳብ በልቦናችን ስላለ ብቻ ነው። ልቦናዊ ሐሳብ፣ ሥጋዊ ሐሳብ ከልቦናችን አውጥተን መንፈሳዊ ሐሳብ በልቦናችን እንዲኖር አምላካችን እግዚአብሔር ይርዳል። ስለዚህ ዳዊት ከዛ ወጣና በመጨረሻ ላይ እግዚአብሔር ከነግረኝነት አውጥቶ በአጭሩ ነቢዩ ሳሙኤልን ልኮ የሐዋርያት ሥራ ምዕራፍ 13 ከቁጥር 22 ላይ ስታነቡት እንደ ልቤ የሆነ ዳዊትን የእሴይን ልጅ እሱን መርጬዋለሁ አለ። ማንን መርጬዋለሁ? አቤት! እንደ ልቤ የሆነ ነው። ዝም ብሎ አይደለም፣ እንደ ልቤ። ዛሬ እንደ ልባችሁ የሚሆንላችሁ የሚታዘዛችሁ ማን ነው? ይታዘዙናል ብለን የመረጥናቸው፣ ይታዘዙናል ብለን የሾምናቸው፣ ፍርድ ይሰጡናል ብለን ያስቀመጥናቸው፣ ይባርኩናል፣ ያስተምሩናል፣ ይመክሩናል ብለን ዝቅ ብለን እግራቸውን የሳምናቸው ዛሬ በዛ ቦታ ላይ ተቀምጠዋል ወይ? ይሄንን ለእናንተ ሰጣቸዋለሁ ፍርድ። እግዚአብሔር ግን ዳዊትን እንደ ልብ ያለው ምን ያህል ቢወደው ነው? ዳዊትን ምን ያህል ቢያከብረው ነው? እንዴት አድርጎ የእግዚአብሔርን እቅድ የእግዚአብሔርን ዓላማ ዳዊት ሊያሳካ ቢችል ነው
እግዚአብሔር እንደ ልቤ ያለው ዛሬ እንደ ልቤ የተባለ ልጅ በቤታችሁ አለ? እንደ ልቤ ብላችሁ የምትጠሩት ወዳጅ አለ? እንደ ልቤ ያደርግልኛል ብላችሁ የምትመኩበት ወገን አለ? ወይስ የልቤን እፈጽምበታለሁ ብላችሁ ያስቀመጣችሁት በአካውንታችሁ በቂ ብር አለ? እነዚህ ሁሉ ከንቱዎች ናቸው። ዛሬ ገንዘብ የሌለው በምን እታከማለሁ፣ ልጆችን በምን አስተምራለሁ፣ ኑሮውን እንዴት እገፋዋለሁ እያለ የሚጨነቅ ብዙ ሕዝብ አለ። የተሻለ ኢኮኖሚ ያላቸውም ደግሞ ከኑሮ ጋር ትግል ገጥመው በግብ የሚኖሩ አሉ። ነገር ግን ሁለቱም እኩል ናቸው። የሌላቸውም ያላቸውም የሚበሉት አንድ እንጀራ ነው። ጾም አላደሩም፣ አልተጠሙም፣ አልታረዙም። የሚኖሩት ስላላቸው ሳይሆን የበረከት አምላክ እግዚአብሔር ስለሚባርከን ብቻ ነው። ክብር ለሱ ይሁን። አመስግኑት እግዚአብሔር። እርሱ ስለሚባርከን ብቻ ነው። እንደ ልቤ ያለው ዳዊት እግዚአብሔር የመረጠው ዛሬ እኛም እስቲ እንደ ልቤ እንድንባል እንመረጥ። ወደ እርሱ እንጠጋ። ከሰው ጥገኝነት እንውጣ። ከባለስልጣን ጥገኝነት እንውጣ። ከዘመድ አዝማድ ጥገኝነት እንውጣ። የተመረኮዝናቸው ወገኖቻችን፣ የተመካንባቸው ባለስልጣኖቻችን የያዝናቸው አሉን የምትሏቸው ከሆነ እነሆ እንደምባይ ስትደገፏቸው እንደምባይ ይናዳሉ። በመጀመሪያ ራሳችሁን ችላችሁ ቁሙ፣ ከነሱ ውጡ። የተመረኮዛችኋቸው ካላችሁ ምርኩዛችሁን ጣሉ። በእግዚአብሔር እመኑ፣ ወደ እግዚአብሔር ቅረቡ። የተመረኮዟችኋቸው የሸምበቆ ምርኩዝ ሆነው ተሰብሮ ይወጓችኋል። ቁስላችንን የሚፈውሰን መድኃኔ ዓለም ነው። ቅረቡ ኀቤሁ፣ ወደ እርሱ ቅረቡ። ዳዊት ይህንን ቃል ተናገረ። ወደ ቤተሰቦቹ አልተመካም፣ ወደ እግዚአብሔር ቅረቡ አለ። ብቻውን የቀረበው ለዳዊት እግዚአብሔር ብቻ ነው። ማንም አልነበረውም፣ ጓደኛ አልነበረውም፣ አማካሪ አልነበረውም። እግዚአብሔር አማካሪ ጓደኛ ሆኖ ቀረበው ለዳዊት። ስለዚህ በመጨረሻ ላይ እንደ ልቤ የሆነውን ዳዊትን ቅባልኝ አለና ዳዊት ከበግረኝነት ተነስቶ ቤተ መንግስት ቁጭ ብሎ ቤተ መንግስት ይገባሉ የተባሉት የዳዊት ወንድሞች ሳይገቡ ዳዊት ቤተ መንግስት ገባና 40 ዓመት እስራኤልን ገዛ። ክብር ለሱ ይሁን። 40 ዓመት ላይ ዳዊት በቤተ መንግስት ሆኖ እስራኤልን ሲገዛ የዳዊት ሕይወትንና የእኛን ሕይወት እንድታነጻጽሩ ትምህርቱን በሚገባ ተከታተሉ። አሁን ዳዊት እንደ ልቤ ተብሏል። እንደ ልቤ ካለው ደግሞ በዳዊት ቤት ፈተና ሊገባ አይገባም? ፈተና እንዴት ይገባል? ችግር እንዴት ይገጥመዋል? ክርስቲያኖች እናስተውል። ዛሬ እየተሰበርን ያለነው ይሄ ስላልገባን ይመስለኛል። ወይ የአስተምህሮታችን ችግር ይሆን ወይም ስላልተግባባን ይሆን? ሃይማኖቱ ምን እንደሚያስከትል ምን እንደሆነ ስላልገባን ይሆን? ብዙ ሰዎች የሚሰበሩት በእምነታችን ጠንካራ ነን የሚሉ ሰዎች ቀድመው ሲክዱ፣ ቀድመው ሲሸሹ እንደ ጴጥሮስ እናያቸዋለን። እስቲ ይህንን ሕይወት በሚገባ እንየው። ዳዊት እግዚአብሔር እንደ ልብ ያለው አነገሰው፣ በቤተ መንግሥት ተቀመጠ። ወደ እርሱ ቅረቡ ብሎ ዳዊት ተናገረ። ቅረቡ ኀቤሁ፣ ወደ እርሱ ቀረብን። ከዛስ ያበራላችኋል አለ። ምን ይልላችኋል? ቅረቡ ኀቤሁ ያበርለክሙ፣ ወደ እርሱ ቅረቡ እርሱ ያበራላችኋል አለ። ዳዊት የጨለመበት ነገር ነበረ። ወደ ቤተ መንግሥት ሲገባ ከሱ በፊት የነበሩት ነገሥታት ሁሉ ድሃን የሚበድሉ፣ ፍርድ የሚያጓድሉ በቤተ መቅደሱ የነበሩት እንደዚሁም ደግሞ ታቦተ ሙሴን የሚያገለግሉት የማይመቹ ነበሩና ዳዊት ተከፍቷል፣ በዚህ ተጸጽቷል በዚህ። ስለዚህ በቀጥታ ምን አለ? ወደ እርሱ ቅረቡ እርሱም ያበራላችኋል። ዛሬ በብርሃን አለን። አሁን ብርሃን የምንላቸው ጨልሞብን እንቅፋት እየሆነን ጠልፈው የሚጥሉን ጨለማ ስለሆነ አይደለም። አንዳንድ ጊዜ በጨለማ ውስጥ፣ አንዳንድ ጊዜ በብርሃን ውስጥ ጨለማ ነው። አንዳንድ ጊዜ ለብሰን ይበርደናል፣ አንዳንድ ጊዜ በልተን ይርበናል፣ አንዳንድ ጊዜ ጠጥተን እንጠማለን፣ አንዳንድ ጊዜ ደስታችን ሙሉ አይሆንም።
ይሄ የሆነው ምክንያት ምንድነው ከተባለ የሚያበራው እርሱ ራሱ ክርስቶስ ስለሆነ ወደሚያበራው ወደ ክርስቶስ ቅረቡ አለ ዳዊት። ወደ እርሱ ቅረቡ። ወደ እርሱ ስትቀርቡ በትዳር ውስጥ የጨለመባችሁ ይበራላችኋል። በቤታችሁ በረከት ያጣችሁ በረከታችሁ ሙሉ ይሆናል። በአካባቢያችሁ በመስሪያ ቤታችሁ ሰላም ያጣችሁ ሰላም ታገኛላችሁ። አዎ የሚመራው የሚቆጣጠረው እሱ ስለሆነ ወደ እርሱ ቅረቡ እርሱም ያበራላችኋል አለ ነቢየ እግዚአብሔር ቅዱስ ዳዊት። ወደ እርሱ ቅረቡ። አዎ እርሱ ብርሃን ነው። ለዚህ ነው ታዲያ በዮሐንስ ወንጌል ምዕራፍ 12 ከቁጥር 46 ላይ ሐዋርያው ቅዱስ ዮሐንስ እንዲህ በማለት መዝግቦልናል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሁኜ ወደ ዓለም መጥቻለሁ አለ። ወደ ምን መጥቻለሁ? ወደ ምን መጥቻለሁ? ወደ ዓለም መጥቻለሁ። ዓለም የተባለ እኔና እናንተ የምንኖርበት ይህ ዓለም ነው። ይህ ዓለም ጨለማ ነበረ። እንዴት ጨለማ ሆነ? በሚቀጥለው መሪ ቃላችን እናየዋለን። ወደዚህ ጨለማ የመጣው የኔና የእናንተ ብርሃን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ዛሬ በወራዊ በዓል የምናከብረው መድኃኔ ዓለም ሁላችንን ያዳነን የፈወሰን መድኃኒት የሆነን እርሱ ነው። ለዓለም ብርሃን ሆኖ ወደዚህ መጣ። ስለዚህ በብርሃኑ እንዳምኑ እኔ ብርሃኑ ወደ ዓለም መጥቻለሁ። ብርሃኑ በዓለም ላይ እያበራላችሁ ስለምን በጨለማ ውስጥ ትመላለሳላችሁ? ጨለማ የተባለው ዲያብሎስ ነው። ጨለማ የተባለ ሐሰት ነው። ጨለማ የተባለ ጣዖት አምልኮት ነው። ጨለማ የተባለ እርስ በርስ መጣላት ነው። ጨለማ የተባለ ጓደኛውን መናቅ ነው። ዛሬ ሁላችንም ከቤተ ክህነት እስከ ቤተ መንግስት፣ ከቤተ መንግስት እያንዳንዳችን ከመሪ እስከ ተመሪ እርስ በርሳችን ካልተከባበር፣ እርስ በርሳችን ካልተዋደር፣ ፍቅርን ካላስቀደም እንደው እንለፋለን እንጂ 30 ጊዜ አንገታችን እስኪበጠስ ብንሰጥ 24 ሰዓት ብንጸልይ ጸሎታችንም አይሰማም፣ ስግደታችንም እግዚአብሔር አይቀበልም። ሰውን እየጠሉ እግዚአብሔርን መውደድ አይቻልም። ብርሃኑን እየጠሉ በጨለማ መመላለስ እግዚአብሔር ለአንድ ሰው ሲል ነው ወደዚህ የመጣው። ሰው ለሆነው ክርስቶስ ብርሃን ሆኖ የመጣው። ስለዚህ እኔ ብርሃን ሆኜ ወደ ዓለም መጥቻለሁ አለ። የብርሃን ፈጣሪ ኢየሱስ ክርስቶስ ስሙ ይክበር ይመስገን። ለዚህ ነው ታዲያ የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ እመኑ አለ። በምን እመኑ? አቤት በብርሃኑ እመኑ። ብርሃን ሳለላችሁ በብርሃኑ እመኑ። ብርሃን ሳለላችሁ የብርሃን ልጆች ናችሁ። የማን ልጆች ናችሁ? ክርስቲያኖች። የማን ልጆች? በ40 እና በ80 ቀን የተወለዳችሁት የመንፈስ ቅዱስ ልጆች ክቡር አባታችን ቅድም እንዳስተማሩን በዮሐንስ ወንጌል ምዕራፍ 3 ላይ ብታነቡት ኃይለ ቃሉን ታገኙታላችሁ። አዎ የብርሃን ልጆች የሆኑ በ80 ቀን ሴቶች፣ በ40 ቀን ወንዶች ከአብራከ መንፈስ ቅዱስ የተወለድን ከማኅፀነ ዮርዳኖስ የተገኘን የሥላሴ ልጅነትን ያገኘን። ስለዚህ የብርሃን ልጆች እኮ ነን እኛ። ጨለማ አይስማማንም ለኛ። የጨለማ ልጆች የተባሉት የዲያብሎስ ልጆች ናቸው። ዲያብሎስ ዛሬ በዓይን አይታይም። ዲያብሎስ ዛሬ በእጅ አይዳሰስም። ነገር ግን ዲያብሎስ የግብር ልጆች ዛሬ አብዝቷል። የሐሰት ሰባኪያን በዝተዋል። በመንደሩ፣ በጎረቤታችሁ፣ በአካባቢያችሁ በየትኛውም በዝተው የሰው ደም እየጠጣ ይገኛል የዲያብሎስ የግብር ልጆች። ስለዚህ ጨለማ የተባለ እርስ በርስ መገዳደል ነው። ጨለማ የተባለ ደም የሚያፈስ ነው። ጨለማ የተባለ ጣዖት የሚያመልክ የሚያስመልክ ነው። ጨለማ የተባለ ቤተሰቡን የሚያማ ነው። ጨለማ የተባለ ብርሃንን የሚጠላ ነው። ብርሃን የተባለ ደግሞ ክርስቶስ ነው። ስለዚህ ብርሃን የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ እመኑ አሉ። በማን እመኑ? በእግዚአብሔር እመኑ ማለት ነው። ስለዚህ ምን እያለ ነው ይሄ ሰባኪ ዛሬ? ምን ማለቱ ነው? እኛ የብርሃን ልጆች አይደለን። በዚህ ቁጭ ብለን ቃሉን እየሰማን እንዴት እመኑ ብሎ ስለ እምነት ያስተምረናል ልትሉ ትችላላችሁ። አቤት ስለምን? ስለ ብርሃን
ስለ እምነት ያስተምረናል። አማኞች ነን ትሉኛላችሁ። እምነታችን መገለጥ አለበት፣ መታየት አለበት። ዛሬ እምነታችን በግልጽ ስላልተገለጸ ነው እየበረገግን እየፈራን እየደነገጥ ያለነው። የእምነታችን ውጤት ዋጋ ስላጣ ነው። ማመን በከንፈር አይደለም፣ ማመን በመናገር አይደለም። ማመን በሕይወት መኖር ነው። ማመን ሃይማኖትን በስራ መግለጽ ነው። ስለዚህ በዚህ ውስጥ ስንኖር ደግሞ እግዚአብሔር ይባርከናል፣ እግዚአብሔር ያከብረናል፣ እግዚአብሔር ይወደናል። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የእምነታችን ውጤት በብርሃኑ መመላለስ ነው። ባጭሩ እግዚአብሔር ወይም ነቢየ እግዚአብሔር ቅዱስ ዳዊት እነዚህን ነገሮች አስተካክሎ በሕይወቱ የገጠመውን ነገር ባጭሩ ነው። እግዚአብሔር እንደ ልብ ያለው እናንተም ታመልካላችሁ፣ ንስሐ ትገባላችሁ። ከዳዊት ጋር አዛምዳችሁና ትምህርት ልጨርስ። ዳዊት ይህንን አደረገ። ዳኛ ነው። ዳኛ ሆኖ እየፈረደ ብዙ ጩኸቶችን ጮኸ። አው ቅረቡ ሀኔው አበረለክም ወይታፈር ገጽክም ዝንቱ ነዳይ ጸራ ወእግዚአብሔር ሰምዖ። ያ ችግረኛ ጮኸ፣ እግዚአብሔርን ሰማው በማለት ተናገረ። ዳዊት ችግር ገጥሞት ነበረ በቤተ መንግስት። የሀገር ችግር ገጠመው። የምን ችግር? የምን ችግር? የሀገር ችግር። መሪ ነው። የሀገር ችግር፣ የሰላም ችግር ገጠመው። ስለዚህ ወደ እግዚአብሔር መጮህ ስላለበት ወደ እግዚአብሔር ጮኸ። ወደ እግዚአብሔር ሲጮህ አገር ተረብሾ የነበረው ያን ሀገር ተረጋግቶ ሰላም እንዲያገኝ አደረገ። ወደ ማን ስለጮኸ? ወደ ማን ስለጮኸ? ወደ እግዚአብሔር ስለጮኸ። ዛሬም ስለ ሀገራችን ስለ ዓለማችን ወደ እግዚአብሔር አንድ ሆነን እንደ ነቢየ እግዚአብሔር ቅዱስ ዳዊት መጮህ ያስፈልጋል። ሁለተኛ ዳዊት ስለ ሃይማኖቱ ተቸግሮ ስለነበረ ስለ ሃይማኖቱ ጮኸ። ስለምኑ ጮኸ? ስለ ሃይማኖቱ፣ ስለ እምነቱ ጮኸ። እኔ በቤተ መንግስት እኖራለሁ አለ። ጽላተ ሙሴ በድንኳን ትኖራለች። እግዚአብሔር አልከበረም፣ እኔን አክብሮኛል። ስለምን ይሄ ይሆናል አለ ዳዊት። ስለዚህ እግዚአብሔር ወደ እርሱ ነቢዩና ላከና ዳዊት ጭንቀትህን ጩኸትህን ሰምቻለሁ፣ ነገር ግን አለው ይሄ የሚሆነው በአንተ አይደለም፣ በአንተ አይሰራም። ከአንተ ከሚወለደው ከአብራክ ከሚወጣው ከልጅ በዛ ቤተ መቅደሴ ይሰራና ታቦተ ሙሴ ጽላተ ሙሴ በዛ ትቀመጣለች። ጩኸትህን ጸሎትህን ሰምቻለሁ አለው። ዳዊትን የሰማ እኔንና እናንተንም ጸሎታችንንና ጩኸታችንን ይስማ። ክብርና ምስጋና ለስም አጠራሪ ይሁን። ዛሬ ስለ ሀገር መጮህ ያስፈልጋል። ስለ ሃይማኖታችን መጮህ ያስፈልጋል። እነዚህ ነገሮች ሁሉ ዳዊት ስለ ጮኸ ተስተካከሉለት። በጸሎት ነው የጮኸው፣ በመውረድ ነው። አመድ ነስንሶ ማቅ ለብሶ በመጸለዩ ሀገርንና ሃይማኖትን አስተካከለ። ዛሬም ሁሉ ነገር የሚስተካከለው በጸሎትና ጩኸታችንን አስተካክለን ወደ እግዚአብሔር በመናገር ነው የሚስተካከለው። የቀረ ሊስተካከል አይችልም። አንዱ ይሄ ነው። ሁለተኛ እንደ ግለሰብ ችግር ገጠመው። እንደምን አልኳችሁ? ዛሬ ወጣቶች ችግር ገጥሟቸዋል። እናቶች ችግር ገጥሟቸዋል። አባቶች ምን እናንተ ብቻ በቤተ መቅደሱ የምንኖረው መስዋዕቱን የምናሳርገው በቅኔ ማህሌቱ ያለነው በአውደ ምሕረቱም እንደዚህ ወንጌል የምናስተምረው ከሰባኪ እስከ ዘማሪ ዛሬ በችግር ውስጥ የሌለ ማን አለ ወዳጅ? የችግሩ ሁኔታ ይለያያል። ነገር ግን የግል ችግር ያለብናለን። የግል ችግሩን ዳዊት ገጠመው። በጣም ከባድ ነው ወዳጅ። ይሄ ፈተና እንዲህ ሆነ። ዳዊት መሪ ነው፣ ዳኛ ነው። የወለዳቸው ልጆቹ እቤቱ ውስጥ በጥይት ተገዳደሉ። አያሳዝን? ዳዊት ሐዘንተኛ ሆኖ ይቀመጥ ወይስ ዳኛ ሆኖ ይፍረድ? ወላጆች እስቲ እናንተ ብትሆኑ ምን ትሆናላችሁ? ዳኛ ይሁን ወይስ ሐዘንተኛ ይሁን? ሐዘኑን በአግባቡ እንዳይወጣ ዳኛ የለም። ዳኛ ሆኖ እንዳይፈርድ የእርሱ ልጆች ናቸው የሞቱት። ሐዘንተኛ ነው፣ ግራ የሚያጋባ ለሐዘን የማይመች ለመርዶ ለለቅሶ የማይመች ዳዊት ገጠመው። ልጆቹ በእርሱ ላይ ተነሱበት። ነገር ግን ይህንንና
የነገርኳችሁን ርዕስ ንገሩ። በማርያም እርሱ ወደ እግዚአብሔር ቀርቧል። እግዚአብሔር እንደ ልቤ አለው፣ ጠራው። በቤቱ ደግሞ ከባድ ፈተና ገጠመው። እነዚህ ሁለቱ ተቃራኒ አይሆኑባችሁ። ክርስትና ይሄ ነው። ክርስትና አልጋ ባልጋ አይደለም። አንዳንዶቹ ስለጾሙ፣ ስለጸለዩ፣ ስለመጸወቱ፣ ንስሐ ስለገቡ የሥጋ ፈተና አይገጥመንም ብለው ሲገጥማቸው የሚያጉረመርሙ ክርስቲያኖች አሉ። ክርስትናው አልገባውም ወዳጄ። መስቀል መሸከም ማለት እንዲህ አይደለም። በሥጋ የሚመጣውን ሁሉ ብንሞትም በሕይወት ብንኖርም የክርስቶስ ነን። የማንን አልኳችሁ? የክርስቶስ ነን። ሰው ሶስት ዓለማት አሉ። ስንት ዓለማት? ሶስት ዓለማት አሉ። እነዚህ ሶስት ዓለማት ውስጥ የሰው ልጅ ይኖራል። ማን ይኖራል? ምን ማለት ነው ይሄ ልጅ? እኛ የምንኖረው በዚህ በማይሞላው ዓለም ነው ትችላላችሁ። ወደዚህ ዓለም የመጣችሁት ሌላ ዓለም ነበራችሁ፣ ሌላ ዓለም ነበር። ያ ዓለም የመጀመሪያው ዝግጅት፣ ሁለተኛው ደግሞ የመጀመሪያው ዝግጅት ነው። ያሁኑ ደግሞ ስራ የምንሰራበት ነው። ቀጣዩ ዓለም ደግሞ የምንኖርበት ነው። አሁን ለካ እየኖርን አይደለንም። ስለዚህ የመጀመሪያው ምንድነው ከተባለ የማህፀን ዓለም። የምን ዓለም አልኳችሁ? የምን ዓለም? የማህፀን ዓለም። ያነ ትዝ አይላችሁም? እናንተ አታውቁትም። ወላጆች ያውቁታል፣ እናቶች ያውቁታል፣ ያረገዙ ያውቁታል፣ የወለዱ ያውቁታል፣ በሆዳቸው የተሸከሙ የያዙ ያውቁታል። እኛ አናውቀውም። ይህን የሚያውቀው ወላጅ ብቻ ነው። ሌላ ዓለም ውስጥ ነበር፣ ሌላ ከተማ ነበር። በዛ በሆድ ውስጥ በማህፀን ውስጥ ዓለም ሆነን ያ ዓለም ብርሃን አይደለም፣ ጨለማ ነው። ያ ዓለም የሚዳሰስ ነገር የለም፣ ነገር ግን እጅ አለ። ያ ዓለም የሚታይ ነገር የለም፣ ነገር ግን ዓይን አለ። በዛ ዓለም ውስጥ መራመድ አይቻልም፣ ነገር ግን እግር አለ። በዛ ዓለም ውስጥ መስማት አይቻልም፣ ነገር ግን ጆሮ አለ። ከቃሉ ጋር ናችሁ? ስለዚህ በማህፀን ዓለም ጆሮ ምን ያስፈልጋል? የሚሰማው አለ። እግር ምን ያስፈልጋል? ይራመዳል። እጅ ምን ያስፈልጋል? ይዳስሳል። የሚያስፈልገው አፍ ብቻ ነው። ለምን ከተባለ በተጠቀለለበት በእንግዴ ልጁ የሚመጣውን ምግብ በእናቱ በሚገባው በእሱ አማካኝነት ምግቡን ያገኛል። ሁለተኛ በእናቱ ሳምባ ይተነፍሳል። የሚያስፈልገው መተንፈሻ ብቻ ነበር ማለት ነው። በዛ ዓለም ውስጥ ጊዜው አጭር ነው፣ ረጅም አይደለም። 9 ወር ከ5 ቀን ነው፣ ብዙ አያስሄድም። ስለዚህ ምግባችንን የምናገኘው ደግሞ በመጨረሻ ላይ በሚጣለው በእንግዴ ልጅ አማካኝነት ምግባችንን እናገኛለን። በዛ ዓለም ውስጥ የተደረገው ጉዞ ምንድነው ከተባለ የአንድ ሰው የመጀመሪያው ኑሮ የሚያከናውንበት ነው። ከበዛ ውስጥ የሚያልፋሉ ህይወታቸው። በዛ ውስጥ ደግሞ ወጥተው በህይወት የሚኖሩ አሉ። በዛም ውስጥ ደግሞ እግዚአብሔር የሚጠራቸው አሉ። እውነት ሐሰት አጭር ጊዜ ነው፣ ነገር ግን ፈተናው ከባድ ነው። ወላጆች ያውቁታል። ስለዚህ በዛ ውስጥ እግር፣ እጅ፣ ጆሮ፣ ዓይን የሰውነት ሕዋሳታችን ሁሉ ተዋህደው ተዋቅረው ክርስቶስ በማህፀን ሁሉንም ነገር ጨርሶ በመጨረሻው ልንወለድ ስንል ያ ምግባችንን እንድመገብበት የነበረ እንግዴ ልጅ የተባለ ልጁን ያፍነዋል፣ ይገለዋልና በአስቸኳይ አዋላጅ ወይም ደግሞ ወደ ዶክተሩ ሰዱት ይባላል። አይገርማችሁ? አያስፈልግም ማለት ነው። ጨረሰ ስራው። የማህፀን ስራውን ጨረሰ እሱ። በመጨረሻ የት እንደወደቀ እንኳን ሳናውቀው እርሱ የኖርንበት እኛን ሰብስቦ የያዘን ይጣልና እኛ በምድር ላይ ወደዚህ ወደ ቁሳዊ ዓለም እንመጣለን። በዚህ በቁሳዊ ዓለም ስንኖር ደግሞ የሚያስፈልገን ምንድነው ነው? ሁለተኛው መኖሪያችን ዓለማችን ይሄ ስለሆነ አሁን በዚህ የምንኖረው ምንድነው ነው? የምንኖረው ጊዜያዊ ደስታ ነው፣ ጊዜያዊ ማግኘት ነው። ሰዎች ለዘላለም ደስታ አጥቻለሁ ይላሉ። በዚህ ዓለም ላይ ደስታ የለም። አስረግጬ ልንገራችሁ፣ ደስታውን ስጋዊ ደስታ ነው፣ ጊዜያዊ ደስታ ከጧት እስከ ማታ የማይቀጥል ድካም ያለው ዝለት ያለው ነው። ስለዚህ ምንድነው ካላችሁን ንስሐ ገብተን ከእግዚአብሔር ጋር ሁነን ወደሚቀጥለው ወደምንኖርበት ዓለም ወደ ሌላ ዓለም ጉዞ የምናደርግበት ስንቃችንን የምናዘጋጅበት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ስለዚህ በዚህ ምድር ላይ የምንሰራው ምንድነው ከተባለ ሌላ ዓለም አለ። ወደዚያ ዓለም ለመጓዝ
የምንዘጋጅበት ዓለም ነው። ክፉ የምንሰራበት አይደለም። እርስ በርስ የምንገዳደልበት አይደለም። እንደ ዳዊት እንደ ልቤ ተብለን እንድንጠራ እንደ ዳዊት የሚገጥመንን ፈተና በእግዚአብሔር ድል እንድናደርግ ወደ እግዚአብሔር የምንማጸንበት ከእግዚአብሔር ጋር የምንገናኝበት መወለዳችንን መከበራችንን እግዚአብሔርን የምናመልክበት ይሄ ዓለም ነው ማለት ነው። ወደዛኛው ዓለም ስንሄድ ደግሞ እናንተ የአባቴ ብሩካን ወደ እኔ ኑ ብሎ ሲጠራን ለዘላለም በብርሃን የምንኖርበት ጨለማ የሌለበት ዘርና ጎሳ የሌለበት ቀለም የሌለበት በአንድ ላይ ሆነን ከመላእክቱ ጋር እግዚአብሔርን የምናመሰግንበት ሰማያዊት ኢየሩሳሌም ነች። ሰማያዊት ኢየሩሳሌምን ለማግኘት ዛሬ ስንቅ ያስፈልጋል። ዛሬ ስራ ያስፈልጋል። ዛሬ ፍቅር ያስፈልጋል። ዛሬ በጎነት ያስፈልጋል። ዛሬ ስጋዊ አስተሳሰብ አስወጥተን መንፈሳዊ አስተሳሰብን በአይምሯችን በልባችን መሰነቅ አለብን። ስለዚህ ዛሬ የሚያጣላን ሁላችንም የምንነጋገርበት ዘመናዊ ቋንቋ ያደረግነው ዘር፣ ጎሳ፣ ቋንቋ፣ ብሔር በእግዚአብሔር ዘንድ ዋጋ የለውም። አስረግጬ ልንገራቸው። እግዚአብሔር አያውቀውም። እግዚአብሔር በማያውቀው እግዚአብሔር በማይወደው እግዚአብሔር በማይከብርበት እርስ በርሳችን ለምን እንጣላለን? ቋንቋህ ምንድነው? ቋንቋሽ ምንድነው ብሎ እግዚአብሔር አይጠይቅሽም። ጎሳ ምንድነው ብሎ አይጠይቅህም። ከማንኛው ብሔር ተወልደሻል ተወልደሃል ብሎ አይጠይቅህም። አንተ ከማይጠፋው ዘር አንቺ ከማይጠፋው ዘር ከአብርሃም እንዲሁም ደግሞ ከክርስቶስ ነው የተወለድነው። የክርስቶስ ልጆች ነን። የክርስቶስ ልጆች ደግሞ አባታችን እግዚአብሔር እናታችን ቅድስት ቤተ ክርስቲያን በሕይወት ኑረንም ሙተንም የምናርፍባት እናታችን ቤተ ክርስቲያን ከተማችን እግዚአብሔር። ስለዚህ ከዚህ ውጭ ሌላ አማራጭ የለንም። ሌላ አገር አለን፣ ሌላ ዓለም አለን። ወደዛ በመሄድ አሁን ዝግጅት የምናደርግበት ይህ ዓለም ነው። የቃሉ ባለቤት እግዚአብሔር የተመሰገነ ይሁን። ወደ እርሱ ቅረቡ አለ ዳዊት። አንድ ነገር ልንገራችሁ፣ ሰዎች ጥቅመኞች ነን አይደለንም? ጥቅም ወዳጆች ነን አይደለም? ስለዚህ ወደ እርሱ ቅረቡ ብሎ ዳዊት የተናገረው አሁን ከመካከላችሁ መምህር ወደ እርሱ ቅረቡ ብለህ ነገርከን፣ ወደ እርሱ የምንቀርበው ለምንድን ነው ብሎ ቢጠይቃችሁ ምንድን ነው የምትሉት? ሕፃናቱ ዛሬ እግዚአብሔር ይቆጣል ዝም በል ብትሉት እግዚአብሔር ማን ነው ይላችኋል። ጠያቂ ትውልድ ነው ወዳጄ፣ ዝም ብሎ የሚቀበል አይደለም። ስለዚህ ቅረቡ አልከን፣ እሺ የመቅረባችን ጉዳይ ምንድን ነው ብላችሁ ብትጠይቁ ወይም ብትጠየቁ የቀረብንባትን ውጤት ልንገራችሁና ልጨርስ። አንደኛ አምላካችን እግዚአብሔር እንደዚሁ ስለወደደን ወደ እርሱ እንቀርባለን። ምን ስላለን? ስለወደደን፣ እንዲሁ ስለወደደን። ለዚህ ነው በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እንዲሁ ለዓለሙ እንዲሁ ወዷልና ይላል። ምን ብሏልና? አንድያ ልጁን ለኛ በመስጠት ወዷል። እንዲሁ ወዶናል። ዓለምን እንዲሁ ነው የወደደው ክርስቶስ። አጥፍተን የወደደን፣ ንቀነው ያከበርነው፣ ጠርተን ፈልጎ ያገኘን፣ ባዝነን ያረጋጋን ማን ነው ከተባለ የምንቀርበው ለምንድን ነው ከተባለ እንዲሁ ስለወደደን። ዛሬ የምንወደደው ደም ግባት ካለው በደም ግባቱ ሊወዳችሁ ይችላል። ደም ግባታችሁ ሲረግፍ ይጠላችኋል። እንደ ሸንኮራ መጥቶ ይተፋችኋል። ክርስቶስ ግን እንዲሁ ተተፍተን ሰይጣን ቀንበር ጭሮብን በጨለማ ውስጥ ሁነን ክርስቶስን በድለን እንዲሁ ስለወደደን እኛን ለማዳን ወደዚህ ዓለም መጣ። ጤና ስላላችሁ የተወደዳችሁ የጤና ሁከት ሲገጥማችሁ ይጠሏችኋል። ክርስቶስ ግን ታመን ወደደን። በአንድ ላይ ሁነን ስንኖር ሰዎች ይወዱናል፣ ስንለያይ ይጠሉናል። ተለያይተን ክርስቶስ ግን ወደደንና አንድ አደረገን። እንዲሁ ስለወደደን። ሁለተኛው ጥልን ስለገደለልን። ምን አልኳችሁ? አቤት ጥልን ስለገደለልን። ጥልን እንዴት አድርጎ ነው የገደለው? አሁን ከዚህ ዓለም ከዚህ ከተማ ከምንኖረው ኑሮ እንውጣ። ጥልን ገደለልን ስላችሁ በዚህ በጎረቤት በአካባቢ በሀገር በተለያየ ያለውን የሚፈሰውን ደም አይደለም የምነግራችሁ።
ዘላለማዊ ጥላት ነበረን። ገነትን ያዘጋ ጥላት ነበረን። የጸጋ ልብሳችንን ያስገፈፈን ነበረ። ብቻችንን እንድናወራ ያደረገን ጥላት አለን። ያ ጥላታችን ዲያብሎስ ነበረ። ስለዚህ ዲያብሎስን በመስቀል የገደለው፣ በመስቀል ያስወገደው፣ ነፃ ያወጣን፣ በመስቀሉ ደግሞ እኛ የከበርነው ክርስቶስ ስለሆነ ወደ እርሱ እንቀርባለን። ወደ ማን እንቀርባለን? ወደ እርሱ እንቀርባለን። ለዚህ ነው በዮሐንስ ወንጌል ምዕራፍ 11 በዮሐንስ ወንጌል ምዕራፍ በኤፌሶን 2:16 ላይ ጥልን በመስቀሉ ገደለ ይላል። በምን ገደለ? በምን ገደለ? በመስቀሉ ገደለ። ጥልን በመስቀሉ ገደለልን። ስለዚህ በመስቀሉ ከገደለ ምን እናደርጋለን? እኛ የተገደለውን እንደተገደለ አድርገን እኛ ደግሞ በሕይወት የሚያኖረንን እግዚአብሔርን ከእሱ ጋር አብረን እንኖራለን ማለት ነው። ሶስተኛ ሰላምን ስለሰጠን። ምንን ስለሰጠን? ሰላምን ስለሰጠን። ሰላም የሰጠን አሁን በምናየው በምንሰማው አይደለም፣ በምትሰሙት ሚዲያ ወይም በምታዩት ሚዲያ አይደለም እነግራችሁ። ሰላማችን ማነው? ክርስቶስ ነው። ስለዚህ እንዲህ በማለት ተናግሯል። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ዓለም እንደሚሰጣችሁ አይደለም ማለት። ስለዚህ አሁን ሁሉንም ነገር ከሰጠ በኋላ መንግስቱንና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል አለ። ስለሚበላው ስለሚጠጣው ለካ መጨነቅ የለብንም። ለምን? ይሆንላችኋል። ምን ፈልጉ? ሰላሙንና ንጉሡ ክርስቶስን እሱን ፈልጉ፣ ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። የሚከናወን ነገር ነው። ስለዚህ በሚከናወን ነገር ላይ ራሳችንን ወደ እርሱ ማቅረብ ይገባል። ወደ እርሱ መቅረብ አለብን። አራተኛው እንደዚሁ ደግሞ እርሱ ቆስሎ የእኛን ቁስል ስለፈወሰን። ዛሬ መድኃኔዓለምን ስናስብ ይሄ ነው። ነገረ ክርስቶስን ስናስብ፣ ነገረ ክርስቶስ ሲገባን ይሄን እናስባለን። መድኃኔዓለምን እናስባለን። እርሱ ቆስሎ የእኛን ቁስል ስለፈወሰን። ማን ቆስሎ? ማን ቆስሎ? የእኛን ቁስል ምን አደረገ? ፈወሰ። ለዚህ ነው በቅዳሴው ሰፋዕደዊሁ ለሕማም ሐመ ከመ ሕሙማነ ያድኅን እለ ተወከሉ በላዕሌሁ። እጆቹን ለሕማም ዘረጋ። ለምን ዘረጋ? እጆቹን ለሕማም ዘረጋ። አዎ በእርሱ ያመኑ ሕሙማንን ያድን ዘንድ ታመመ አለ። የእሱ ምን በድሎ እጆቹን ዘረጋ? የእኛ እጅ የማይበላውን በላ፣ የማይነካውን ስለነካ። የእኛ እጅ በድሎ ንጹሕ ባህሪ የሆነው ክርስቶስ እጁን ሰጠ። ስለዚህ እሱ ተቸንክሮ እኛን ነፃ ወጣን። ስሙ ለዘላለም የተመሰገነ ይሁን። አመስግኑት፣ አመስግኑት እግዚአብሔር። ይገርመኛል ካለ ሁኔታ ላይ ስናየው እንደው ቅዱስ ዮሐንስ እንዲህ በማለት ይነግረናል። በዚህ በቅዳሴው ላይ ስንመለከት ሞተ በፈቃዱ ወተቀብረ በስምረቱ ሞተ ከመ ይቅትሎ ለሞት። የክርስቶስን ሁኔታ ነው። በፈቃዱ ሞተ፣ ወዶ ተቀበረ። ሞትን ይገለው ዘንድ ሞተ፣ የሞቱትን ያድናቸው ዘንድ ሞተ፣ የተቀበሩትን ያስነሳቸው ዘንድ ተቀበረ። ስለዚህ እኛ ሙተን ነበረ፣ እኛ በነፍስ ሙተን ነበረ፣ እኛ በነፍስ ተቀብረን ነበረ። ስለዚህ ሕያው ሊያደርገን እርሱ ቀራንዮ ላይ ደሙን አፍሶ ሥጋውን ቆርሶ ሕይወቱን ሕይወት አደረገን። እርሱ ሙቶ የእሱን ሕይወት ለእኛ ሰጠን። ስሙ ለዘላለም የተመሰገነ ይሁን። አመስግኑት እግዚአብሔር። ስለዚህ ቅረቡ ኀቤሁ ወያበርክሙ፣ ወደ እርሱ ቀርበን ንስሐ ገብተን የተጣላን ታርቀን ቅዱስ ሥጋውና ክቡር ደሙን ተቀብለን የመንግሥቱ ወራሾች እንድንሆን እግዚአብሔር በቸርነቱ እናታችን ድንግል ማርያም በአማላጅነቷ አትለየን። ላስተማረን፣ ለመከረን፣ ለገሰጸን ስሙ ይክበር ይመስገን። በመምህራችን ሮ የመከረን ያስተማረን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደውም መምህራችን የራቀውን አቅርበው የረቀቀውን አጉልተው ላስተማሩን ቃለ ሕይወት ያሰማልን፣ ያገሩ ዘመናቸውን ያዘምልን፣ ተስፋ መንግሥተ ሰማያት ያወርስልን። እኔና እናንተ እግዚአብሔር ፈቅዶ ወዶ በዚህ በቤቱ አሰባስቦ ቃሉን አሰምቶናልና በሰማነው ቃል እግዚአብሔር 30 ዓመት ከዚያም በላይ አፍርተን የክብሩ ወራሾች የስሙ ቀዳሾች እንዲያደርገን የእግዚአብሔር ቅዱስ ፈቃድ ይሆንልን። እንግዲህ መምህራችን